ረች ትገኛለች። ምክንያቱም እርግብ ደግሞ ያለምንም ምክንያት እንግዲህ ሀናን ጥምድ አድርጋታለች። እሷስ ለምንድን ነው የጠመደችኝ? ከኔ ጋር ለምንድን ነው ሰላም ያልሆነችው? በማለት እንግዲህ ሀናም ጠርጥራለች። እንዲሁም ደግሞ ተክዛ ኩሽና በነበረችበት ሰዓት እንግዲህ ሰላምዬ መታ ነበረ። መሆኖች ነው ሀና እንደዚህ የተጨነቅሽው? ምንድን ነው የተፈጠረው ነገር? አባትሽ አመማቸው ወይ? በማለት እንግዲህ ሀናን ጠይቃት ነበረ። ሀና ግን አባቷ ደህና እንደሆነና ግን ደግሞ ዝም ብላ እንደተጨነቀች ትነግራታለች። የመስቀሌ ጉዳይና እንዲሁም ደግሞ በቃ በህይወቴ ላይ ምን እንደሚፈጠር ብቻ ግን አላቅም ግን ፍርሃት ይለኛል በማለት እንባ እስከሚተናነቃት ድረስ እንግዲህ ስታለቅስ ነበረ። ሰላምዬ ደግሞ በቃ አይዞሽ ነገሮቹ ይፈታሉ በማለት እንግዲህ እሷንም ለማጽናናት ሞክራለች። በስተመጨረሻም ሰላምዬ ከአሴር ጋር ተገናኝተዋል። ከአሴር ጋር እንግዲህ የተገናኙበት ጉዳይ ስለ ሀና ነበር። ያው እሷ እና ምናሴ ያጠራቀሙትን ብር ወስዳ ለአሴር ሰጥተዋለች። ምክንያቱም ብሩ እስከ 70 ሺህ ብር ይሆናል እና ያንን 70 ሺህ ብር ወስዳ አሴር ሰጥተዋለች። ሀና ላይ እንዳልሰጣት እሷ እምቢ ስለምትለኝ ይህን ነገር በአንተ በኩል ሰጥቼ የሀና አባት መታከም አለባቸው፣ ለጊዜው ይሄ ነው ያለኝ፣ የጎደለውን ደግሞ ቀስ ብለን ስናጠራቅም እንከፍላለን በማለት እንግዲህ ያላትን ለአሴር ሰጥተዋለች ማለት ነው። ማንም ሳይኖር እየገባች ሜላት ክላስ እንግዲህ የምትፈልገውን ለማግኘት እጅግ በጣም እየጣረች ትገኛለች። ምክንያቱም አሁን ላይ ፎቶዋም እንዲሁም ደግሞ መስቀሏም ስለጠፋ እንዲሁም በባለፈው ፓርት ላይ ስታስተካክል የወደቀው መስቀል የኔ ነው እርግብ ስጪኝ በማለት እንግዲህ እንደጠየቀቻትም አይተናል ማለት ነው። እርግብ ግን አልሰጥሽም በማለት እንግዲህ መስቀሏን አልሰጠቻትም እና ያንን መስቀል ለማግኘት እና እንዲሁም ፎቶቿን ለማግኘት የወይዘሮ ሜላትን እንግዲህ ክላስ እየበረበረች ነበረ። እንግዲህ በምትበረብር ሰዓትም ሜላት ራሷ መታ ነበረ። ምን እየፈለግሽ ነው? ምን ሆነሽ ነው? በማለት ጠይቃት ነበረ። አረ እኔ ምንም እያደረኩኝ አይደለም ዝም ብዬ ነው በማለት እንግዲህ ሀና መልሳ ነበር። ግን ደግሞ በዚህን ሰዓት ያው ወይዘሮ ሜላት እርግብ የተናገረችው ነገር ልክ ነኝ፣ ስለዚህ ልሰርቂ ነው ወይ? እንዴት ምንድን ነው የምትሰሪው? በማለት እንግዲህ ስትናገራት ነበር። ሀናም በድንጋጤ አረ እኔ ምንም ነገር እየሰራሁ አይደለም ዝም ብዬ ነው በማለት ደንግጣ ከክላስ ትወጣለች። በነገራችን ላይ እንደዚያ ደንግጣ ከምትወጣና የምትፈልገውን ነገሮች በግልጽ ብትናገር መስቀልና ፎቶዎቿ እንደጠፉ ብትናገር ወይዘሮ ሜላት ታግዛት ነበር። ግን እሷ በዝምታ ተውጣ ተመልሳ ወደ ኩሽና በመሄድ እንግዲህ ያው ይሄንን ስታደርግ ያየች ወይንም ደግሞ የሰማች እርግብ ደግሞ ሄዳ በጣም አስጠንቅቃታለች። ምክንያቱም ከዚህ ቤት አርፈሽ የምትሰሪ ከሆነ አርፈሽ ዝም ብለሽ ስራሽን ስሪ፣ የምትፈልጊውን ነገር አታገኙም፣ ካለዚያ ግን ህይወትሽን የቁም ስቃይ ነው የማደርግልሽ፣ አርፈሽ ተቀመጪ በማለት እንግዲህ ያው አስጠነቅቃታለች ሀናን ማለት ነው። ሀና ምንድን ነው የምትለው? ልጅቷ ምን አይነቷ ሰይጣን ነሽ? በማለት እንግዲህ ሀናም ስትናገር ነበረ። ስለዚህ ሀና አሁን ላይ እጅግ በጣም ግራ ገብቷት እያለ ነበረ እንግዲህ ወይዘሮ ሜላት በስተመጨረሻ የጠራቻት። ግን ደግሞ ተምቹ አሁን ላይ በፊት እንግዲህ ስለ መስቀልና እንዲሁም ፎቶ ሰርቆ ስላመጣ ስለተባበራት እንግዲህ የወይዘሮ ሜላትን ጓደኛ የፈለገችውን ነገር ስለፈጸመ ወይንም ደግሞ በሷ በምታውቀው ሰው ነው እንግዲህ እሱ ግን የማን ይሁን የማን ምንም የሚያውቀው ነገር የለም። ይህን ነገር ሲሰራ ተምቹ እንግዲህ መስቀሉንና እንዲሁም ደግሞ ፎቶውን ከነሜላት ቤት ነው የሰረቀው ወይንስ ደግሞ ኖላዊ ቤት ነው ወይ የሰረቀው? ከነሀኒ ቤት ነው ወይንስ ደግሞ ከነሰላም ቤት ነው ፎቶውንና መስቀሉን ሰርቆ አሳልፎ ሊሰጥ የቻለው የሚለው ነገር በእርግጠኝነት ኖላዊ ጋር እንደዛ ተላምደው ወይንም ደግሞ እንደዛ ቤተሰብ ሆነው እየሄደ በእርግጠኝነት ከዚያ ሰርቆ አይሰጥም ብዬ አስባለሁኝ። ምናልባት ከነ
ሜላት ቤት ምናልባት ሰርቆት ሊሆን ይችላል እንጂ እንዲሁ በቀላል ወይን አባት ቤት ሂዶ በእርግጠኝነት ይሰርቃል ብዬ አላስብም። እንግዲህ እሱን ከማን እንደሰረቀ ወደፊት ሁላችንም አብረን የምናይ ይሆናል። ግን ደግሞ ብር ሰጥተው ነበረ፣ የተዋዋሉበትን ብር ሰጥተው ነበረ። ምክንያቱም ሜላት እንግዲህ ለልጃቸው ለእርግብ እንግዲህ 70 ሺህ ብር ሰጥተዋል። እሱንም ከዛ ብር ቀንሳ እንግዲህ ለተምቹ ሰጥተው ነበረ ማለት ነው። ቃል በገባችበት መሰረት የሜላት ጓደኛ እንግዲህ ይህን ነገር አድርጋለች። በጣም አስነዋሪ ነገር የሜላት ጓደኛ አድርጋለች። እንዲሁም አግኝታት ደግሞ ስታማክራት ነበረ ማለት ነው። እና ከስሯ ተቀምጣ የክፋት ጥግ ጓደኛዋ ስለ እሷ እያማከረቻት የራሷን ህይወት ሁሉ እየነገረቻት፣ እሷ ግን በኋላ በጣም ትሰራላታለች ማለት ነው። እና እጅግ በጣም እንደዚህ አይነቱ እስስት ከሆነ ጓደኛ እንግዲህ ፈጣሪ ይጠብቃችሁ ለማለት እወዳለሁኝ። እና ያው እንግዲህ በስተመጨረሻም ወይዘሮ ሜላት እንግዲህ ሀናን ጠርታ ምንድን ነው የሆንሽው ነገር? ሰሞኑን እኮ ልክ አይደለሽም። አባትሽን አመመው ወይ? አንቺስ ብር ለመስረቅ እንዴት እንደዚህ ታደርጊያለሽ? አንቺ እኮ እንደዚህ አይነት የምታደርጊ ልጅ አይደለም። ምናልባት ችግሮች ከሆነ ለምንድን ነው በግልጽ የማትነግሪኝ? በማለት እንግዲህ ሀናን ጠይቀዋት ነበረ። ሀና ደግሞ እረ እንደዚያ አይደለም እንዲሁ ዝም ብዬ ነው በማለት እንግዲህ መልሳላታለች። አባቷ ደህና እንደሆነ እና መሆኑሽ ነው እንደዚህ በጣም ግራ የተጋባሹ በማለት እንግዲህ ለምንድን ነው የማትነግሪኝ? እስኪ ነይ ቁጭ በይ በማለት አጠገባቸው ላይ አስቀምጠው ጠይቀዋት ነበር። የሆነ ነገር ልጠይቅሽ የማይከፋሽ ከሆነ በማለት እንግዲህ ለወይዘሮ ሜላት ሀና ጥያቄ አቅርባላት ነበር። እኔ ደስ ይለኛል፣ የፈለግሽውን ነገር ጠይቅኝ በማለት ትጠይቃታለች። እንግዲህ የሀሴትን ፎቶ ልታሳይን ትችያለሽ ወይ በማለት እንግዲህ ጠይቃት ነበረ። ወይዘሮ ሜላትም ደስ እያለኝ አሳይሻለሁ። ለምንድን ነው እስከ ዛሬ እሱን ነው ወይ የምትፈልጊው? ለምንስ አልነገርሽኝም? እኔ እኮ ሰላምዬ ስላስቸገረችኝ አሁን ላይ ቁም ሳጥን ውስጥ ቆልፌ አስቀምጨዋለሁኝ እና እሺ አሳይሻለሁ በማለት እንግዲህ ፎቶዋን አምታ ለሀና ሰጥታታለች። ሀና ፎቶውን እንዳየችው እጅግ በጣም ግራ ነው የተጋባችው። በቃ ተርበትብታለች። ወይዘሮ ሜላት መሆኖች ነው? ለምንድን ነውስ? አመመሽ ወይ? እስኪ ነይ ቁጭ በይ በማለት እንግዲህ ቁጭ አድርገዋታል። ምክንያቱም እጅግ በጣም ተርበትብታ ነበር። ባየችው ነገር አላመነችም። ምክንያቱም እንግዲህ የሀና የልጅነቷ ፎቶ ወይዘሮ ሜላት 16 ዓመት ሙሉ ፎቶዋን እያየ ስታለቅስላት ወይንም ልጄ ልጄ እያለች የተጠማችው ልጇ ራሷ ሀና መሆኗን ስታቅ እጅግ በጣም ደንግጣለች። እንዲሁም ደግሞ አሴርም እየደወለላት ነበር። ስልኩን አንስታ በድንጋጤ እንግዲህ በራ ወጥታ እንዲሁም ፎቶውንም ጥላ እንደሄደች አይተናል። እንግዲህ ሀና ምን ይገጥማት ይሆን? አባቷስ ምን ሆኖ ይሆን? አሴር ምናልባት እናሳክመው፣ ገንዘቡን አግኝቻለሁ፣ አባታችን እናሳክመው ሊላት ይችላል። ወይንስ ደግሞ በጣም አሟቸዋል፣ ምናልባት ደግሞ ብቻቸው ስለሆነ እጅግ በጣም አሟቸው ሊሆን ይችላል የሚል ሀሳብ ነው እኔ እንግዲህ ጥርጣሬ ያለኝ። ግን ደግሞ ሀና አሁን ላይ ምን ትወስናለች? እንግዲህ የወይዘሮ ሜላት ልጅ መሆኗን እሷ አይታለች፣ አረጋግጣለች። ወደ ወይዘሮ ሜላት ቤት ትመለሳለች? ያየችውንስ ነገር ስለ አባቷ ለኖላዊ ትናገራለች ወይንስ ደግሞ አትናገርም? በዚያው ከስራ ወጥታ ትቀራለች የሚለው ነገር እንግዲህ የሚያሳስ ይሆናል። ግን ከመጀመሪያው ጀምሯ በግልጽ ፎቶና መስቀል እንደጠፋት ለወይዘሮ አልማዝ ብታሳውቃት በእርግጠኝነት ትረዳታለች ብዬ አስባለሁ። ምንም አሁን ላይ ሰላምዬ ተጠራጥራ ወይንም ደግሞ በሆነ ጉዳይ የምትሄድበት እንኳን እየሄደች ብታጠራና ያለውን እውነት ራሱ ብታወጣ እጅግ በጣም አሪፍ ነው። ተምቹ ግን ያደረገው ነገርና እንዲሁም ደግሞ የሀናን ነገሮች አሳልፎ ለነዚያ ሰዎች ለገንዘብ ብሎ መስጠቱ እጅግ በጣም ልክ አይደለም። ይህንን ሲሰማ እንግዲህ ሀናም ሲሰማ አሴርም ሲሰማ እጅግ በጣም ይበሳጫል። ምክንያቱም የሀና የሆነን ነገር እንግዲህ አሳልፈው ነው የሰጡት ማለት ነው። ስለዚህ የእሷ የሆኑ ነገሮችን አሳልፈው ለብር ብለው እንግዲህ ሰርቆ እንደሰጠ አይተናል። እውነት ስላላወቀ ሊሆን ይችላል እንጂ በእርግጠኝነት የሀናን ነገር
አንስቶ እንደዚያ አያደርገውም ብዬ አስባለሁ። ግን ደግሞ አንዳንዴ ብር አያደርገው ነገር የለም። ብዙ ነገሮችን ሲሆን ሀሳብም ይቀይራል ማለት ነው። እና የወይዘሮ አልማዝ ጓደኛ እጅግ በጣም ከባድ ሰው ነች፣ ከባድ ሰው ነች። እና እንደዚህ ጓደኛ ሆነው እንግዲህ ከስራችሁ ተቀምጠው እንደዚህ ያክል ነገሮች ስህተቶች መስራት በጣም እጅግ በጣም ከባድ ነው። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። በሚቀጥለው ፓርት እንግዲህ ሀና እውነቱን አውቃ እንዲሁም ደግሞ ለወይዘሮ አልማዝም እንዲሁም እንግዲህ ለምቀርበው ሰው ትክክለኛውን ነገር ተናግራ ይሁን የመፍትሄ ላይ የሚደርሱ ይመስለኛል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።